ታውቃላችሁ ምንድነው ዛሬ በዛ ሲል ልጅ እየተቀማ በዚህ ሲል ልጅ እየተቀማ የልጅ ቅሜቶች ቀን ነው ወይስ ምንድነው አልገባኝም ባይዘው ዝናብ እየዘነበ ነው ያለ ኢትዮጵያ እንግዲህ ክረምት ነው ታውቃላችሁ ለዝናቡ ድምጽ ይቅርታ እጠይቃችኋለሁ ማለት ነው ነገር ግን ቡርኬ ልጅ ቀምቶ እየሮጠ ሄደ አብርሽ ደግሞ ልዑልን ሊያሳይ ትራንስ ሰርፕራይዝ አለ ምናምን ብሎ ነግሬያችሁ ነበር ማለት ነው ልዑልን ሊያስተዋውቃት ነው ልዑልን ማስተዋወቅ አለበት አብርሽ ሊያስተዋውቃት የፈለገው ፍቅርን ልዑልን ነው ምናምን ብዬ ነግሬያችሁ ነበር እና እውነት ሆነ በቃ ልዑልን ነው ግን በስነ ስርዓት ባይዘይ በተፈቀደለት ቀን ነው ግን ሩታ ምን ልታረግ መጣሽ ነው እስከ ሰፈር ነው ቪዲዮ እየቀረጻችሁ ያላችሁት ምንድነው አልገባኝም ወይስ አብራችሁ ነው ያላችሁ እኔ ይመስለኛል ሶስቱም ሚስት የአብርሽ ለቪዲዮ ነው እንጂ አንድ ላይ ነው ያሉት መሰለኝ ለቪዲዮ ነው እንጂ አንድ ላይ ነው ያሉት አንድ ባልና ሚስት አንድ አመት ሙሉ ተለያይቶ ይገናኛል ሁሌ ትገናኛላችሁ ሁሌ አብራችሁ ነው የምናያችሁ ሁሌ እንትን ነው ምን አይነት ጸም እንደሆነ ራሱ አይገባኝም እና ለማንኛውም በልጅ ጉዳይ አትምጡ ልጃችሁ ሚዲያ ላይ አታምጡት በቃ ፕሊዝ ቢያንስ እንኳን አንድ አመት ይሙለው ያውራ የእናንተን ጉድ እያየ ይኑርና እዛም በኋላ ከእናንተ ጋር እኩል እያወራልን ይምጣ ብዬ ነው የማስበው እንደኔ ማለት ነውና እንደዚህ መታችሁ ኝኝኝኝኝኝ የምትሉብን ነገር በጣም ነው የሚያስጠላው አብርሽ አሁንስ በጣም ተበላሽ እውነት ለመናገር ፍትህ ለሩታ ይሄ ልጅ ለማሳደግ ብላ ስንት መስዋዕትነት እንደከፈለች ሩታ ማወቅ አለብህ ይሄ ልጅ ከመጣ በኋላ ነው ባይዘው ወይ አንተ ፊት ከን ያዞርክባት ማለት ነው እንጂ ከዛ በፊት ምንም አርጋሃት አታውቅም ነበር ልጅ ከወለደች በኋላ ግን ልጅ ካቀፈች በኋላ ግን አንተ በቃ ሁሌም የተለያየ የሆነ እንትን ፖዚቲቭ የሆነ አመለካከት ነው የምታሳያት ማለት ነውና ጥሩ አይደለም እውነት ለመናገር ማለት ነውና አብርሽ ፕሊስ የምታረጋቸው ነገር እወቅ ፍቅርም ደግሞ ፍቅር ከሆነ የድሮ ህይወታችሁ መቀጠል ከፈለጋችሁ የሁለታችሁ ላይፍ እንጂ አንዴ ከሱ ጋር እየጠራሽ መምጣት የለብሽም ራስሽን ችለሽ ራሳችሁን ሆናችሁ መምጣት ካለባችሁ ነው ግን አንቻውን ከፉፉ ጋር መምጣት አለብሽ ከአብርሽ ፊት ኦር ከሌላ ጓደኞችሽ ጋር ካሰልፍሻቸው ፍቅረኞች ጋር መምጣት አለብሽ የለብሽም እንደዛ አይነት ነገር ማለት ነውና መታረቂው ነገር በደንብ አድርገሽ አንደርስታንድ አድርገሽ ማወቅ አለብሽ ብዬ ነው ማስበው ለማንኛውም እኔ በጣም ነው ያዘንኩኝ በጣም ነው ያፈርኩባችሁ አብርሽ እና ፍቅር እንደዚህ አይነት ነገር አይሰራም ከምሬ ነው የምነግራችሁ ልጅ ከእናት አይለይም ከምር በቃ ሩታ ብዙ ዋጋ ከፍላበታለች ብዙ ነገር ብላበታለች ይሄ ልጅ ስላለ እንጂ ከማንንም ወንድ ጋር ከአብርሽ በላይ ሴት ወንድ ይዛ ሶሻል ሚዲያ ላይ መምጣት ትችል ነበር ሩታ ማለት ነው ግን ለልጇ ብላ ብዙ ነገሮችን ትታለች ብዙ ነገሮችን ተከልክላለች ከብዙ ነገር እርቃለች ብዙ ነገሮችን ትታለች ስለዚህ ረፉ በእንደዚህ አይነት በደካማ ጎኗ እየመጣችሁ አትንኳት ሩታን ከምሬ ነው የምነግራችሁ እናንተ ፍቅራችሁ መኖር ትችላላችሁ ግዴታ አብርሽ ከሩታ ጋር መሆን አለበት ምናምን ብለን እኛ የሆነ ነገር ልናደርግ አንችልም ነገር ግን አብርሽ ደግሞ በሩታ በደካማ ጎኗ አትምጣባት እውነት ለመነገር መከባበር የሚባል አለ ክብር የሚባል ነገር አለ ያ ማክሰኞ ሐሙስ ቅዳሜ ተፈቅዶላል እንቅልፌ መቶኛል ዝናብ ሲመጣ እንቅልፌ ይመጣኛል ነው ማለት ነውና ይቅርታ እና በተፈቀደልህ ቀን ማዝናናት ካለብህ አዝናና እንጂ ቪዲዮ ደቀነህ ምናምን እንደኔ እግዚአብሔርን አምላችሁ በፍርድ ቤት እንደነ ሳምሪ እና እንደ ፋኒ ልጃቸውን ሶሻል ሚዲያ ላይ እንዲያወጡ ተብሎ ልዑል እንትን ቢባል ደስ ይለኛል ብዬ አስባለሁ ለምን ልጁ ነገ ያድጋል ይሄ ልጅ ከስንት ልጆች ጋር እንደሚሆን ምናምን ሚስት ከባል ጋር ሆና የሆነች ካለችው ቪዲዮ ታቆመ ተያይዛል እኮ እንትን ታበርሃል በቃ ብዙ ነገሮችን ነው ለልጁ ለነገው ነገር ከጓደኞቹ ጋር እንዳይጫወት ምናምን ያረጋችሁት ያላችሁትና ፕሊስ ልጁን ፕራይቬት ብታደርጉት እንደኔ አሪፍ ነው ብዬ አስባለሁ ያለዛ ግን አትልከስከሱ በሚሆን ቪዲዮ እየመጣችሁ ልጁን እንትን ባትሉት አሪፍ ነው ያማሰበው ለማንኛውም ሰብስክራይብ አድርጉ ቤተሰቦቼ እወዳችኋለሁ ቻናሌ በጣም ወድቋል እግዚአብሔርን መስራት እያስጠላኝ ነው የምሰራው ማርያምን ነው የምላችሁ መስራት እያስጠላኝ ፕሊዝ ማርያምን 29000 ሰብስክራይብ ማለት ቀላል ነገር አይደለም ዩቲዩብ ቻናል ያላችሁ ልጆች ምን ያህል ደከማት እንዳለው ምን እንዳለው ምናምን በደም ታውቃላችሁና ፕሊዝ ማርያምን ሼር አድርጉልኝ ሰብስክራይብ አድርጉ ባይላር ይውጣልኝ በሆነ ችግር ምክንያት ቻናሌ ብዙ ቪዲዮዎችን ስላጠፋው አልጎሪዝም ቀይሮብኛልና ምንም በቃ እንትን ሊልልኝ አልቻለምና ፕሊዝ በእናታችሁ በማርያም በአላህ ብያችኋለሁ እያያችሁ ኮሜንት አድርጉልኝ ሰብስክራይብ አድርጉ ሼር አድርጉልኝ ፕሊዝ ማርያምን ነው የምላችሁና እንተጋገዝ ምን ችግር አለው ለማንኛውም ወዳችኋለሁ ባይ